በአሜሪካ ግብዣ የቀረበለት የግብፅ ወታደር ለካ ነገርየው እጅ ጠጋ እንዲሉ ኖረዋል። ከ3 ቀናት በፊት ነበር ዶናልድ ትራምፕ የታላቁ ህዳሴ ግድብ ድርድርን በአዲስ አግባብ ለመምራት እንደሚፈልጉ የሚገልጽ ደብዳቤ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የላኩት። ታዲያ ያ ደብዳቤ በካይሮ ቤተ መንግስት እጅ ከገባ ከ3 ቀናት በኋላ ደግሞ የግብፅ ወታደሮች በአሜሪካ የወታደር ማዕከል ውስጥ ታዩ። ጀሩሳሌም ፖስት ይዞት በወጣው በዚህ ዘገባ የግብፅ ጦር መኮንኖች ከአሜሪካ በቀረበላቸው ልዩ ግብዣ መሰረት ለመጀመሪያ ጊዜ የእስራኤልን ድንበር ተሻግረው ኪሪያት ጋት ውስጥ በሚገኘው ሚስጥራዊ የጦር ሰፈር መታየታቸውን አስነብበዋል። የደብዳቤው መላክና የጦሩ ወደ እስራኤል መግባት በ3 ቀናት ልዩነት ውስጥ መከሰታቸው የአጋጣሚ ጉዳይ አይመስልም። አሜሪካ ግብፅን ወደ እስራኤል የጋበዘችው በጋዛ ጉዳይ ቢሆንም ግብፅ ግብዣውን የተቀበለችው ግን በትራምፕ ደብዳቤ ላይ ለተጠቀሰው ለአባይ ጉዳይ ዋስትና ለማግኘት እንደሆነ እሙን ነው። ግብፅ ላለፉት 5 አስርት ዓመታት ወታደሮችን እስራኤል ምድር ላይ አላሰፍርም ብላ ስታንጸባርቅ የቆየውን አቋሟን እንዴት በአንዴ ቀየረች የሚለው መሰረታዊ ጉዳይ ነው። ይህ እርምጃ ከጀርባው ከጋዛ እስከ አባይ የተዘረጋ በዋሽንግተንና በካይሮ መካከል የተደረሰ ሚስጥራዊ የጥቅም ልውውጥ እንዳለበት ግልጽ ነው። ግብፅ በኪሪያት ጋት ማዕከል ውስጥ ለመገኘት የከፈለችው ዋጋ በምላሹ አሜሪካን በአባይ ጉዳይ ላይ እንደ ጦር መሳሪያ ለመጠቀም ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬ በዚህ ልዩ ዘገባችን በእጃቸው ደብዳቤ በእግራቸው ደግሞ የእስራኤልን በረሃ የሚረግጡት የግብፅ ወታደሮች በኢትዮጵያ ላይ ምን እያሴሩ እንደሆነ እናያለን። አሜሪካስ ግብፅን በመጋበዟ ምን ጥቅም ታገኛለች? ለግብፅስ ምን ጥቅም አስባላት ነው የሚለውን አብረን እናስደምጣቸዋለን። ከዚህ ሁሉ በላይ ግን እውነት የአባይ ድርድር በእስራኤል በረሃዎች ውስጥ አዲስ አቅጣጫ ሊይዝ ይሆን የሚለውን መሰረታዊ ጉዳይ ዘርዘር አድርገን እንመለከተዋለን። ይህ አዲስ ወታደራዊ ጋብቻ በታላቁ የህዳሴ ግድብ ላይ የደቀነውን ቀጥተኛ አደጋ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ብትቆዩ ብዙ እንደምታተርፉ በመተማመን ነው። ቻናላችን ሰብስክራይብ፣ ይህ ቪዲዮ ደግሞ ላይክ ማድረግ እንዳይረሱ። ከመሸጋገሪያ በኋላ ተመልሰን እንገናኝ። በምስሉ ላይ እንደምትመለከቱትና ጀሩሳሌም ፖስት ይዞት በወጣው ዘገባ መሰረት በደቡብ እስራኤል በምትገኘው ኪሪያት ጋት ከተማ አቅራቢያ በሚገኘውና በአሜሪካ ጦር በሚተዳደረው የሲቪል ወታደራዊ ማስተባበሪያ ማዕከል CMCC ውስጥ የግብፅ ወታደራዊ መኮንኖች በይፋ መታየት ጀምረዋል። ይህ ማዕከል የተቋቋመው በጋዛ ያለውን የተኩስ አቁም ስምምነት ለመከታተል፣ ሰብአዊ እርዳታዎችን ለማስተባበርና ከጦርነት በኋላ ጋዛ በምን መልኩ ትተዳደራለች የሚለውን ስትራቴጂ ለመንደፍ ቢሆንም የግብፅ ወታደሮች በእስራኤል ግዛት ውስጥ በሚገኝ ወታደራዊ ካምፕ ውስጥ ተመደበው መስራታቸው ግን በታሪክ ለመጀመሪያ ጊዜ የተመዘገበ ክስተት ሆኗል። ግብፅ ይህን እርምጃ የወሰደችው ከዮርዳኖስና ከተባበሩት አረብ ኤሚሬትስ በመቀጠል 3ኛው አረብ ሀገር በመሆን ሲሆን ይህም የካይሮን የቆየ ወታደራዊና ዲፕሎማሲያዊ መመሪያ የሰበረ እርምጃ ሆኖ ተመዝግቧል። ይህ ወታደራዊ ተሳትፎ በዘፈቀደ የመጣ ሳይሆን በፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 20 ነጥብ የሰላም እቅድ ተከትሎ የመጣ ስልታዊ ለውጥ ነው። በትራምፕ እቅድ መሰረት እስራኤል በጋዛ ላይ ያላትን ወታደራዊ ጫና እየቀነሰች ስትሄድ የጋዛ የደህንነትና የአስተዳደር ኃላፊነት ደግሞ በአሜሪካ አስተባባሪነት ለግብፅና ለሌሎች የአረብ ሀገራት ወታደሮች እንዲሰጥ ታስቧል። ግብፅ ለዚህ እቅድ ተግባራዊነት መኮንኖቿን ወደ እስራኤል መሬት በመላክ እሺታዋን የገለጸች ሲሆን ይህም በአሜሪካና በግብፅ መካከል ያለውን ወታደራዊ አጋርነት ከመቼውም ጊዜ በላይ ያጠነከረ ክስተት ሆኖ ተመዝግቧል። ሆኖም በማዕከል ውስጥ የተፈጠረ ሌላ የስለላ ውዝግብም አለ። ምንም እንኳ ግብፅ፣ ዮርዳኖስና ኤሚሬትስ ከአሜሪካ ጋር በጋራ ለመስራት ወታደሮቻቸውን ቢልኩም በእነዚህ አረብ ሀገራት ወታደራዊ ተወካዮች ላይ የዲጂታል ስለላ እያከናወነች ነው የሚሉ መረጃዎች ወጥተዋል። ይህ የስለላ ስጋት ባለፈው ታህሳስ ወር ላይ ከፍተኛ ዲፕሎማሲያዊ ውጥረት ፈጥሮ የነበረ ቢሆንም ግብፅ ግን ይህን ስጋት ወደ ጎን በመተው በኪሪያት ጋት የሚገኘውን ግዳጅ መቀጠሏን መርጣለች። ታዲያ ይህ የአሜሪካና የግብፅ ድንገተኛ ጥምረት ለጋዛ ሰላም ብቻ የታለመ ግን አይደለም። ከጀርባው የኢትዮጵያን ብሔራዊ ጥቅም የሚንድና በአባይ ግድብ ላይ የግብፅን የበላይነት ለማረጋገጥ የታለመ ረቂቅ የፖለቲካ ቁማር ነው። ግብፅ ይህንን የዋሽንግተን ግብዣ የተቀበለችውና መኮንኖቿን ወደ ኪሪያት ጋት የላከችው በአሜሪካ በኩል ለዓመታት በአባይ ጉዳይ ላይ ስትፈልግ የነበረውን ቀጥተኛ ድጋፍና ዲፕሎማሲያዊ ጫና ለማግኘት እንደ ዋነኛ መደራደሪያ ለመጠቀም በማለም ነው። ይህ በዋሽንግተን በኩል የቀረበው ወታደራዊ ግብዣ ግብፅ ከዚህ ቀደም በአሜሪካ አስተዳደር የታገደባትንና የተቀነሰባትን በቢሊዮን ዶላር የሚቆጠር ወታደራዊ እርዳታ ዳግም የምታስመልስበት ወርቃማ ዕድል ሆኖላታል። አሜሪካ ለግብፅ በየዓመቱ የምትሰጠው 1.3 ቢሊዮን ዶላር ወታደራዊ እርዳታ በተለያዩ ጊዜያት እገዳዎች ይጣሉ የነበረ ሲሆን
አሁን ግን ካይሮ በጋዛ ሰላም ስም ወታደሮቿን ወደ እስራኤል መሬት በመላክ ለዋሽንግተን ያላትን ታማኝነት በተግባር እያረጋገጠች ትገኛለች። ይህ ታማኝነት ደግሞ በምላሹ አሜሪካ በኢትዮጵያ ላይ በህዳሴ ግድብ ዙሪያ ጥብቅ የሆነ ዲፕሎማሲያዊና ኢኮኖሚያዊ ጫና እንድታደርግ አልፎ ተርፎም ግብፅ የምትፈልገውንና የኢትዮጵያን ተፈጥሯዊ የመጠቀም መብት የሚጋፋውን አስገዳጅ ስምምነት እንድታስፈጽምላት መንገድ እየጠረገላት ይገኛል። ግብፅን የቀጠናው ዋነኛ የጸጥታ ጠባቂ አድርጎ በመሾም አሜሪካ በምላሹ ሙሉ የዲፕሎማሲ ጡንቻዋን በአባይ ወንዝ ጉዳይ ላይ ለግብፅ ጥቅም ለመቆም ዝግጁ መሆኗን የሚያሳዩ ምልክቶች እየታዩ ይገኛሉ። ይህም ማለት የግብፅ ወታደራዊ መኮንኖች በኪሪያት ጋት መታየታቸው ለኢትዮጵያ ተራ ወታደራዊ እንቅስቃሴ ሳይሆን የታላቁ ህዳሴ ግድብን የወደፊት ዕጣ ፈንታ አደጋ ላይ የሚጥልና 4 ኪሎን በአሜሪካ በኩል በሚመጣ ዲፕሎማሲያዊ ማዕበል ውስጥ የሚዘፍቅ ትልቅ ክስተት ነው። ግብፅ ይህንን ወታደራዊ ተሳትፏን እንደ አንድ ትልቅ የፖለቲካ ውለታ በመቁጠር አሜሪካ በኢትዮጵያ ላይ በግድቡ ብቻ ሳይሆን በዓለም አቀፍ የገንዘብ ተቋማት በኩል ጭምር ጫና እንድታሳድርባት ግፊት ለማድረግ ስትራቴጂ ነድፋለች። በአጠቃላይ የአሜሪካና የግብፅ አዲሱ ጋብቻ አሁን በኪሪያት ጋት ወታደራዊ ማዕከል ውስጥ በተግባር መተርጎም ጀምረዋል። ግብፅ ለዋሽንግተን ወታደራዊ ታማኝነቷን በመስጠት በምላሹ የአባይን ውሃ ድርድር በበላይነት ለመምራት የሚያስችል የፖለቲካ ዋስትና አግኝታለች። ይህ ስትራቴጂ ግብፅን በአሜሪካ አይን የማይተካ አጋር አድርጎ በመሳል በኢትዮጵያ ላይ የሚደረገውን ዲፕሎማሲያዊ ጫና ወደ አዲስ ምዕራፍ ሊያሸጋግረው የሚችል አደገኛ ቁማር ነው። በኪሪያት ጋት የሚታዩት የግብፅ መኮንኖች ለጋዛ ሰላም የቆሙ ሳይሆኑ የአባይን ውሃ ድርድር በበላይነት ለመምራትና ኢትዮጵያን ለማስገደድ የተሰለፉ የዲፕሎማሲ ወታደሮች በመሆናቸው ኢትዮጵያ ይህንን ከአሜሪካ ጀርባ የሚሸረበውን የጥቅም ስምምነት በሚገባ በመረዳትና የሚመጡትን ዲፕሎማሲያዊ እርምጃዎች በጥንቃቄ በመገምገም ራሷን ማዘጋጀት ያለባት ወሳኝ ወቅት ላይ ትገኛለች። ግብፅ ይህንን ሚናዋን ተጠቅማ አሜሪካ በኢትዮጵያ ላይ የምታደርገውን ድጋፍ እንድትቀንስ ወይም በድርድር ጠረጴዛው ላይ ግብፅን የሚደግፍ አቋም እንድትይዝ ለማድረግ የምታደርገው ጥረት የቀጠናውን ጂኦፖለቲካዊ መረጋጋት የሚፈታተን ከመሆኑም በላይ የኢትዮጵያን ጉዞ ለማደናቀፍ የታለመ ረቂቅ ሴራ መሆኑ ግልጽ እየሆነ መጥቷል። ይህ በኪሪያት ጋት የተጀመረው አዲስ ወታደራዊ ጥምረት ፍጻሜው አዲስ አበባ ላይ ጫና መፍጠር መሆኑን መረዳት ለኢትዮጵያ የህልውና ጉዳይ በመሆኑ ጉዳዩን በከፍተኛ ንቃት መከታተል ያስፈልጋል። በእርግጥ የዚህ ምስጢራዊ ወታደራዊ ግብዣ ትርፍ ለግብፅ ብቻ የታሰበ አይደለም። ዋሽንግተንም ከዚህ ስምምነት የምታገኘው ቀላል የማይባል ጂኦፖለቲካዊ ትርፍ አለ። አሜሪካ ግብፅን ወደ ኪሪያት ጋት ወታደራዊ ማዕከል የጋበዘችው በአንድ ድንጋይ ብዙ ወፎችን ለመምታት በታለመ ሂሳብ ነው። የመጀመሪያው አሜሪካ በጋዛ ሰርጥ ምክንያት እየደረሰባት ያለውን ዓለም አቀፋዊ የፖለቲካና የኢኮኖሚ ጫና በአስተማማኝ ሁኔታ ለሌላ አካል አሳልፋ ለመስጠት እንደፈለገች ተንታኞች ይገልጻሉ። በዚህም በጋዛ ምድር ላይ የራሷን ወታደሮች አሰልፋ ከአረቡ ዓለም ጋር ፊት ለፊት ከመጋጨት ይልቅ በአባይ ጉዳይ ላይ የዲፕሎማሲ ድጋፍ የምትመኘውን ግብፅን በመጠቀም የጋዛን የጸጥታ ሸክም ለካይሮ እያካፈለች ነው። ይህም ዋሽንግተን ያለምንም ወታደራዊ መስዋዕትነትና ያለምንም ከፍተኛ ወጪ የቀጠናውን ሰላም በሰው እጅ የመቆጣጠር ዕድል ይሰጣታል። ግብፅ ለጋዛ ሰላም በሰጠችው ዋስትና ልክ አሜሪካም ከጋዛ ጦርነት ጋር ተያይዞ የሚመጣባትን ታሪካዊ ተጠያቂነት በብልሃት ትጋራዋለች። ሌላው የአሜሪካ ትልቁ ስጋት የእስራኤል የረጅም ጊዜ ደህንነት ነው። ዋሽንግተን ግብፅን ወደ ኪሪያት ጋት በማምጣት ከእስራኤል የደህንነት መዋቅር ጋር ማስተሳሰሯ ካይሮ በራሷ ድንበር በኩል የሚደረገውን የማንኛውንም አማጽያን እንቅስቃሴ እንድትገታ ለማለም የተወጠነ ድግስ ነው። አሜሪካ ለአባይ ጉዳይ ድርድር ፍላጎት ያሳየችው ግብፅን ለማስደሰት ብቻ ሳይሆን ግብፅ በምላሹ የሐማስን ዳግም መነሳት እንድትቆጣጠርና የእስራኤልን ደህንነት በጋዛ በኩል እንድታረጋግጥ የገባችውን ቃል እንድትጠብቅ ለማድረግ ነው። ይህ ደግሞ አሜሪካ በመካከለኛው ምስራቅ ያላትን ስትራቴጂካዊ የበላይነት ያለምንም ስጋት ለማስቀጠል ይረዳታል። በመጨረሻም አሜሪካ የአባይን ድርድርና የጋዛን ጉዳይ በአንድ ጥቅል ማቅረቧ በአፍሪካ ቀንድና በመካከለኛው ምስራቅ እንደ ብቸኛና የበላይ ሆና እንድትቀጥል ያደርጋታል። እንደ ሩሲያና ቻይና ያሉ ተቀናቃኝ ሀገራት በቀጠናው ላይ ያላቸውን ተጽዕኖ ለመቀነስ አሜሪካ እንዲህ አይነት ውስብስብ የጥቅም ትስስሮችን መፍጠር መርጣለች። ግብፅን በጋዛ በኩል ስታሰልፍ በምላሹ ኢትዮጵያ ላይ ጫና በማድረግ የምስራቅ አፍሪካን የኃይል ሚዛን በራሷ ቁጥጥር ስር እንድታውል ይረዳታል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን አብራችሁን ስላላችሁ እጅግ እናመሰግናለን። ስለ ጋዛ ቀጣይ ዕጣ ፈንታ ትንሽ እንነጋገርና የዛሬው ልዩ ጥንቅራችንን በዚሁ እንቋጭ። ታዲያ የአሜሪካንና የግብፅን አዲስ ጥምረት አስመልክቶ የተሰማችሁን ስሜት ብታጋሩን ደስ ይለናል። ቪዲዮን ከወደዳችሁት ላይክ እንድታደርጉ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። አሁን ወደ ጋዛ ቀጣይ ዕጣ ፈንታ እናምራ።
አሁን ላይ የዓለም አቀፍ ማህበረሰብ ትኩረት በጋዛ ሰርጥ የወደፊት ዕጣ ፈንታ ላይ አርፏል። በተለይም በደቡብ እስራኤል ኪሪያት ጋት ውስጥ የሚገኘው የሲቪል ወታደራዊ ማስተባበሪያ ማዕከል ሲኤምሲሲ የጋዛን የቀጣይ ዘመን ፖለቲካና ሰብአዊ መልክ ሊቀይር እንደሚችል ይገመታል። በዚህም እየወጡ ባሉ መረጃዎች እንደሚያመለክቱት የክልሉ ሀገራት በዚህ ማዕከል ውስጥ መሳተፋቸው ለጋዛ ሰርጥ ከጦርነት በኋላ ፖስት-ዋር ለሚታሰበው አዲስ አስተዳደር እንደ መጀመሪያ ምዕራፍ ሊወሰድ ይችላል። በዚህም ዋሽንግተንና እስራኤል የሐማስን መዋቅር በማዳከም በምትኩ በአረብ ሀገራት የሚመራ ጊዜያዊ የሰላም አስከባሪ ኃይል ጋዛን እንዲረከብ ፍላጎት እንዳላቸው ይነገራል። በዚህ ሂደት ውስጥ የሚታየው ወታደራዊና የደህንነት ቅንጅት ወደ ጋዛ የሚገባውን ማንኛውንም አይነት ሰብአዊ እርዳታ፣ የጤና ቁሳቁስና መሰረታዊ ፍጆታዎችን የመቆጣጠር ዕድል ሊኖረው እንደሚችልም ይታሰባል። በሌላ በኩል በጋዛ ድንበር በተለይም በታዋቂው የፊላደልፊ ኮሪደርና በራፋ አካባቢ አዲስ የደህንነት ቀጠና የመፍጠር እቅድ እንዳለ ይገለጻል። ይህ ቀጠና በቴክኖሎጂ የተደገፈ ቁጥጥር የሚደረግበት እንዲሆን ታቅዷል ተብሎ ቢታመንም አተገባበሩ ግን አሁንም ብዙ ጥያቄዎችን የሚያስነሳ ነው። ግብጽ በዚህ ሂደት ውስጥ ያላት ተሳትፎ በአሜሪካ አይን ዲፕሎማሲያዊ ፋይዳ ሊኖረው ቢችልም በእስራኤል በኩል ግን ሊኖር ይችላል የሚባለው የዲጂታል ስለላ ስጋት ሂደቱን ውስብስብ አድርጎታል። ይህ በኪሪያት ጋት የተጀመረው ስራ ጋዛን ከጥፋት ፍርስራሽ ውስጥ አውጥቶ ወደ አዲስ ሲቪል አስተዳደር ለመውሰድ የታለመ ሲሆን ውጤቱ ግን በሂደት የሚታይ ይሆናል። በአጠቃላይ የጋዛ ጉዳይ አሁን ከጦርነት አውድ ወጥቶ ወደ ዲፕሎማሲያዊና ወታደራዊ አስተዳደር ምዕራፍ የተሸጋገረ ስለመሆኑ ፍንጮች አሉ። በኪሪያት ጋት የሚገኙት ወታደራዊ መኮንኖች፣ የአሜሪካ ስትራቴጂስቶችና የእስራኤል የደህንነት አካላት በጋራ የሚነድፉት እቅድ የጋዛን የወደፊት ሰላምና የህዝቧን የዕለት ተዕለት ህይወት ይወስናል ተብሎ ይጠበቃል። ይህ ጥምረት ቀጠናዊ መረጋጋትን ለመፍጠር ይረዳ ይሆን ወይስ ሌላ ውስብስብ ሁኔታን ይዞ ይመጣል የሚለው ነጥብ ግን ገና ምላሽ የሚሻ ትልቅ ጥያቄ ነው። እኛ እዚህ ጋር አበቃን። ነገ በተመሳሳይ ሰዓት እስክንገናኝ ቸር ሰንብቱ።